ኦሊሴ ተነሳበት አንተ ኦሊሴ ለኩንዴ ማይክል ኦሊሴ 10 ቁጥሩ ተመች ኦሊሴ ኦሊሴ ምባፔን አገናኘው ጎል ኦሊሴ በመጨረሻም ፈረንሳይ የሴኔጋልን መረብ ወሰው ኦሊሴ ስራውን የሰራው ተጫዋች ነው። ኦሊሴ ተነሳበት፣ ኦሊሴ ያፈረባቸው እንጂ ኦሊሴ ተነሳበት፣ ዘነጠ። ኪሊያን ምባፔን ሁለት ጊዜ ከጎል ጋር አገናኘው። በሁለተኛው ግን ምባፔም ጎሉን ጨረሰው። ፈረንሳይ 1 ሴኔጋል ባዶ። ይገርማል። ኦሊሴ አስደናቂ ስራ ነው የሰራው። ምን አይነት ተጫዋች ነው ኪሊያን ምባፔ ተነሷል። ደጋፊውን 10 ቁጥሩ ነው እኮ ኩንዴ ኦሊሴ አገናኘው። ኦሊሴ በምን አይነት ቀዳዳ ውስጥ እንደሚሰጥ ምባፔን ካሊዱ ኩሊባሊ ምባፔን መቆጣጠር አልቻለም። ይችላል። ምን አይነት ኦሊሴ ነው! በጣም ነው ኦሊሴ የባየር ሙኒኩ አማካኝ ኪሊያን ምባፔን አገናኘው ከጎል ጋር መረብ ላይ ወሰወሰው። ምባፔ ኩሊባሊ እድሜ ቀደም ሲል የነበረውን ኤድዋርድ ሜንዲ አድሎት ነበር። የአሁኑን ግን ማዳን አልቻለም። ኤድዋርድ ሜንዲ ፓፔቲያው ተጫዋች መቀየር ይኖርባቸዋል። አዘጋይ ሳዲዮ ማኔ ያዘነ በጣም ብዙ ተጫዋች አላቸው። ኒዳዬ በተለይ ኒዳዬ በሳር በጣም ወሳኝ ቅያሬ ነው። ሳዲዮ ማኔ ራሱ ጥሩ አይደለም። ኒዳዬ መከላከልም ይችላል ማጥቃትም ይችላል። ሳዲዮ ማኔ ጥሩ አይደለም። ሰከንዳ አቅሙ ጥሩ ነው፣ ጉልበት አለው። ኪሊያን ምባፔ የ27 ዓመቱ የሪያል ማድሪድ የፈረንሳይ አምበል 57ኛ ጎል ነው ያስቆጠረው። አሬ ገርማና ነው በ99 ጨዋታ ኦሊሴ እኮ ነው የሚሰነጥቀው። 57ኛ ጎሉን አስቆጥሯል ኪሊያን ምባፔ። ማለውና ሳይ ወዛው ባርኮላ አስደናቂ አጨራረስ ከመሃል ሜዳ የሚሻገሩ ሰንጣቂ ፓሶች። ራቢዮ በጣም ይገርማል። አድሪያን ራቢዮ ነው የሰነጠቀው። ባርኮላ ወዛው አይኮፕ የሚመስል ኳስ፣ ኦሊሴና ምባፔ የጣመሩበት አይነት የሚመስል ኳስ። አድሪያን ራቢዮትና ባርኮላ ተጣምረው ከመሃል ሜዳ የተሰነጠቀውን ኳስ ባርኮላ ወዘወዘው ነው ያካቴና እንዴት እንደሚሮጥ ኩሊባሊ ጥሮት የሚወርትን ቦታ ነው። ለሁለተኛ ጊዜ ነው አሯሯጡ ይገርማል። በኔ አካቴና በኩሊባሊ መካከል ያለውን ክፍተት የባርኮላ እንቅስቃሴ ተመሳሳይ ጎል ነው ጎል ያስቆጠሩት። ተመሳሳይ ጎል በጣም የሚገርም ደግሞ ቦንዛ ባርኮላ ሺፕ አጠቃቀሙ ቦንዛ ፈረንሳይ ቦናንዛ ፓፓ የኔ አካቴና የኩሊባሊ ማዕከል ያለው ቦታ ትቶት የሚሄዱትን ስፔስ ነው ሁለት የሚጠቀሙት። ወርልድ ክላስ አሰልጣኝ ማለት በደንብ ፈርስት ሃፍ ላይ ያንን ተመልክተውት ነበረ። ሰርተውበት መጡ። ሰከንድ ሃፍ ላይ የኔ አካቴና የኩሊባሊ ጥሎት የሚሄዱትን ስፔስ ተጠቅመው ሁለቱንም ጎል አስቆጥሮባቸው ከግራ ወደ ቀኝ አቋርጦ እኮ ነው የመጣው። አይተዋል። ባርኮላ ተመሳሳይ ጎል ነው ያስቆጠሩ ልክ ኪሊያን ምባፔ ባስቆጠረበት ቦታ ላይ። አስደናቂ ፈረንሳይ 2-0 መምራት ጀመረች። ሴኔጋሎች ድንጋጤ ይታይባቸዋል። ማሊክ ጁፍ ቶሎ ስለሚሄድ እኮ ነው የእሱን ቦታ ለመሸፈን ክፍተት ፈጠረን። ያካቴ ማሊክ ጁፍ ቶሎ ወደ ማጥቃቱ ክሮስ ለማድረግ ግራ መስመር ላይ ይሄዳል። ሴኔጋል እዚህ ጨዋታ ላይ ቢያንስ የጎል መጠኑን ማጥበብ 2-0 እየተመሩ ነው። ቀጣይ ተጋጣሚዎቻቸው ኢራቅና ኖርዌይ ናቸው። ማሊክ ዲዩፍ ነጠቁት ኳሱን። ኢልያም ዳዬ ለማስጣል ጥረት እያደረገ ይገኛል። ረጅም ጁልስ ኩንዴ አጸዳ። ማይክል ኦሊሴ በካውንተር ለመሄድ ጥረት እያደረጉ ይገኛሉ። ሪያን ቸርኬ ኳሱን እየገፋ ነው። ቸርኬ ኳስ ተጨረፈ። ሴኔጋሎች ካውንተር የሚወጡበት እድል ሲስ ምባዬ በቀኝ መስመር ላይ እያጠቁ ነው። ምባዬ ለሲስ ሳዲዮ ማኔ ከርፒን ዲያታ ምባዬ ኳሱን ለማይክል ኦሊሴ አቀብሎታል። ምባዬ ኦሊሴ ድፋ ሰርቶበታል።
ሳዲዮ ማኔ 34 ዓመቱ ነው በዚህ ሰዓት ላይ። በነገራችን ላይ በ34 ዓመቱ ቡሩን እያገለገለ ነው። ክሊያን ምባፔ፣ ብራድሊ ባርኮላ፣ ምባፔ ወደኋላ ኳሱ መለሰ። ሲመለሰው ኳስ በጥልቀት ጨዋታው ማኔጅ እያደረጉ ነው። 6 ደቂቃ ይቀራል ከተጨማሪ 8 ደቂቃ ላይ ኡፓሜካኖ የሳሊባ ከጎን መኖር ዛሬ በጣም ተረጋጋ ተከላካዩ ነው እየተመለከተ ያለው ነው። ኡፓሜካኖን ሳሊባ በጣም የሚገርም እኮ ነው። ኡፓሜካኖ ራሱ አረጋጋው እኮ ከጆናታን ታጋ ሲሆን አይቷል እንዴት እንደ የሆነ ኡፓሜካኖ ይረበሻል። ኮንቴ ተፋሰራበት ሪያን ቸርኬ ላይ በቅጣት ጨዋታው የሚቀጥል ይሆናል። ጋሬዝ ቤል ጨዋታውን ከልጁ ጋር ሆኖ እየተመለከተ ነው። ጋሬዝ ቤል አሁን ኳሱን በግራ መስመር ላይ ባርኮላ ጨዋታው ላይ ቅመም ጨምሮበታል። የሱ መግባት የኬርፒን ዲያታን እንቅስቃሴ በተወሰነ መንገድ ገቶታል። ዲያታ ኩሊባሌ በቀኝ መስመር አቅጣጫ ኢልያም ኒዳዬ ዲያታ ኢልያም ኒዳዬ ኬርፒን ዲያታ ረጅም ኳስ ረጅም ፔፔጌ ጁልያስ ኩንዴ መለሰ። ሪያን ቸርኬ ካውንተር ኳሱን መስጠት ይኖርበታል። ቸርኬ ኳስ ተመለሰ። ነገር ግን አድሪያን ራቢዮ መልሶ ተቆጣጥሮታል። የፈረንሳይ ብሔራዊ ቡድን ሪያን ቸርኬና ባርኮላን ብቻ ነው እስካሁን የቀየረው። ተከላካዩንም አማካኙንም አልነካም። ማይክሮ ኦሌሴ ከኩሊባሌ አሸንፏል ኳሱን። ረጅም ኩሊባሌ መታው ኳስ ሴኔጋሎች ያሳሉ ኳሱን። ጥሩ የማጥቃት እንቅስቃሴ ኢልያም ኒዳዬ ኳሱን ቀዋይ ቀመሰረ ምባዬ የገባ ነው። ምባዬ ማሳዘኛ ጎል ፍለጋ ምባዬ ነው መረቡን በጠሰው የፓሪስ ሰን ዠርማን ገባው ምባዬ የፓሪስ ሰን ዠርማን አጥቂ ምን አይነት ጎል ነው ያስቆጠረው? ቦንዛ ምባዬ ቦንዛ ሴኔጋል ቦናንዛ ማይክ ሜኛን ቀለደ። አምብሮን ያስቆጠረው ይመስለው ታጥፎበት ነው። ሶፊ የዞረ ኳስ ነው። ኳሱ ዞሮበት ፊቱ ላይ ተበሳጨ። ደሾ ጎል በማስተናገዱ ቡድኑ አበደ። ደሾ ምባፔ ተረጋጉ አላቸው። ምባፔ ግን ምባፔ ሚሳኤል የሆነ ጎል በጣም ምላሽ ምባፔ ድንቅ ጎል በአንድ ደቂቃ ውስጥ ምን አይነት ጎል ነው? ክለብ ምባፔ ከ16 ከ50 ጫፍ ላይ አስደናቂ ኳስ አገኘ። ተኮሰው። ኤድዋርድ መንቲ ምንም ማድረግ አልቻለም። ቦንዛ ምባፔ ቦንዛ ፈረንሳይ ቦናንዛ እስከ 50 ይርቃል እኮ ውጪ ከ16 እስከ 50 ውጪ ከ4 ሜትር አካባቢ ኦሊሴ ነው ካገናኘው ኦሊሴ ነው ማሲሱ ምባፔ በጨዋታው ለሁለተኛውን ጎል በአጠቃላይ 56ኛ ጎል ለፈረንሳይ ብሔራዊ ቡድን ማስቆጠር ችሏል። በቀጣይ ነው ደደርዲሾና አቀፋቸው። ምን አይነት ድንቅ ጎል ነው! 3-1 ፈረንሳይ መምራት ጀመረች።